ጀማሪዎች የት አላችሁ? በዚህ ቪዲዮ የእንግሊዘኛን 8ቱንም ፓርት ኦፍ ስፒች መሰረት ላስይዛችሁ ነው። ኦልራይት በሁለት ፓርት እናያቸዋለን። በዚህ ቪዲዮ አራቱን ግልጽ አድርጌ አሳያችኋለሁ። ናውን፣ ፕሮናውን፣ ቨርብ፣ አድጀክቲቭ። ኦልራይት እንደተለመደው ፎከስ አድርጋችሁ ተከታተሉ። ኢዝ ዛት ክሊር? ሌትስ ጌት ስታርትድ። ኦልራይት ፓርትስ ኦፍ ስፒች የንግግር ክፍሎችን ነው የምናየው። ኦልራይት አራቱን እናያለን። ኦልራይት የመጀመሪያው ምንድን ነው? the first one noun right ስም ማለት ነው። noun it's a name of a person, a thing, alright, animal, place or idea. nice ስለዚህ ናውን ማለት መጠሪያ ስም ማለት ነው። alright የሰዎች፣ የነገሮች፣ የእንስሳቶች፣ የቦታዎች or የሐሳቦች፣ የስሜቶች፣ የምንም ነገር መጠሪያ ምን ይባላል? ናውን ይባላል ማለት ነው። is that clear? nice አሁን ታይፑን ቃላቶችን ካየን በኋላ አረፍተ ነገር እንሰራለን ማለት ነው። alright so the first one is common nouns እና proper nouns ሁለቱን እናያቸው እስኪ። so common nouns ማለት general names ማለት ነው፣ የጋራ ስም። alright የጋራ ስም for example ሀገር ምንድነው? country so ሀገር ማለት ምንድነው? የጋራ ስም ነው ማለት ነው። ኦኬ proper nouns እናደርገው specific names ማለት ነው። የግል የኛ ሀገር ስም ምንድነው? specific ስናደርገው ኢትዮጵያ፣ አሜሪካ፣ ቻይና፣ ኢንዲያ ካረኩኝ ምን ሆነ? ስፔሲፊክ ሆነ ማለት ነው። ስለዚህ ኢትዮጵያ ምንድነው? ስፔሲፊክ ኔም ማለት ነው። ፕሮፐር ናውን ማለት ነው። ኢዝ ዛት ክሊር? ዋን ቲንግ መርሳት የሌለባችሁ ፕሮፐር ናውንስ they always begin with a capital letter ማለት ነው። ኦልራይት ሁሉ ጊዜ በካፒታል ፊደል ነው የሚጀምሩት። መጀመሪያ ላይ ሆነ፣ መሃል ላይ ሆነ፣ መጨረሻ ላይ ሆነ በካፒታል ነው የሚጀምሩት። ኢዝ ዛት ክሊር? ናይስ። እሺ ኮመን ናውን ወንድ ምንድነው? ማን ብንል ለምሳሌ ማን ምንድነው? ወንድ የጋራ ስም ራይት። ምን እናድርገው? ፕሮፐር ናውን እናድርገው። እስኪ ስፔሲፊክ እናድርገው። ብሩክ ብል ለምሳሌ እዚህ ጋር ብሩክ፣ አብዱ፣ ሚኪ ብል ምን አይነት ስም ነው? ፕሮፐር ናውን ነው ማለት ነው። ኢዝ ዛት ክሊር? ናይስ። ቋንቋ ምንድነው? ላንጉጅ ምን አይነት ስም ነው? ላንጉጅ ኮመን ናውንስ ነው አይደለ? የጋራ ስም ነው። ኢዝ ዛት ክሊር? ፕሮፐር ናውን ስፔሲፊክ ስናደርገው ምን ይሆናል? አምሃሪክ፣ ኢንግሊሽ እያለ ይቀጥላል ማለት ነው። ኢዝ ዛት ክሊር? ናይስ ፋንታስቲክ። አሁን ደግሞ ስኬት፣ ነፃነት፣ ፍርሃት ምን አይነት ስም ነው? አብስትራክት ናውን። ኢዝ ዛት ክሊር? አብስትራክት ናውንስ ማለት ምንድነው? ረቂቅ ስሞች ማለት ነው። ኦኬ ረቂቅ ስሞች በአምስቱም ሴንሳችን ሴንስ የማናደርጋቸው we can only feel them ፊል ነው የምናደርጋቸው እንጂ አናያቸውም፣ አንዳንሳቸውም፣ አንሰማቸውም ብላ ብላ። ኢዝ ዛት ክሊር? ለምሳሌ ስኬት ምንድነው? ሰክሰስ። ስኬት ሰክሰስ አብስትራክት ናውን። ፍርሃት ምንድነው? ፊር ፍርሃት ናውን ምንድነው? አብስትራክት ናውን ነው። ፊል ነው የምናደርገው እንጂ አናየውም፣ አንዳስሰውም ማለት ነው። ነፃነት ምንድነው? ነፃነት ፍሪደም። አላ ፍሪደም ራይት። ፍሪደም ነፃነት ምን አይነት ስም ነው? አብስትራክት ናውን ነው ማለት ነው። ኢዝ ዛት ክሊር? ፋንታስቲክ። እስኪ አሁን ኤግዛምፕል እንስራ። እሱ 5 ቋንቋ መናገር ይችላል ኦር ይናገራል በለኝ እስኪ። ይናገራል። he speaks 5 languages 5 ቋንቋ ይናገራል። alright language የሚለው ቃል ምን አይነት ስም ነው? እዚህ ጋር ምን አይነት ስም ነው? common nouns ነው አይደል? የጋራ ስም ነው ማለት ነው። ናይስ ጃክ እያነበበ ነው በሉኝ እስኪ።
Jack is reading a book. ጃክ መጽሐፍ እያነበበ ነው። Is that clear? So ጃክ የሚለው ቃል ምንድን ነው? ፕሮፐር ናውን ነው አይደለ? የግል ስም ነው ማለት ነው። ናይስ። አሁን ደግሞ ስኬት ትዕግስት ያስፈልገዋል። እውነት ነው ደግሞ እሺ success needs ትዕግስት patience right patience ስኬት ትዕግስት ያስፈልገዋል is that clear ስለዚህ success የምትለው ቃል ምንድነች abstract noun ነች ማለት ነው patience የሚለው ቃልስ ምንድነው abstract noun ነው ማለት ነው is that clear በጣም ብዙ ናቸው ለሁሉም አንድ ቪዲዮ ሰራላችኋለሁ right so concrete nouns collective nouns countable uncountable nouns ብዙ አሉ ዛሬ ግን ሃይላይት ነው የምናየው ማለት ነው is that clear good አሁን ደግሞ pronoun እናያለን all right and ሁለተኛው ምንድነው pronoun all right pronoun ምን ማለት ነው ተውላጠ ስም all right ተውላጠ ስም all right it replaces a noun all right ስምን ተክቶ ነው የሚመጣው ምን ለማድረግ to avoid repetition to avoid repetition ድግምግሞሽን ለማስወገድ ስምን ተክቶ ነው የሚመጣው ማለት ነው exactly ለምሳሌ ጃክ መጽሐፍ ያነባል ጃክ በርገር ይወዳል ጃክ እንደዚህ ያደርጋል ጃክ ይዋኛል ከምንል በጃክ ቦታ ምን እንጠቀማለን ሂ እንጠቀማለን ማለት ነው exactly እስኪ ተወሰኑትን አይተን ቃላቶችን ይዘን አረፍተ ነገር እንሰራለን ማለት ነው ኦኬ የመጀመሪያው ምንድነው subject pronoun አሉ አይደለ እስኪ እኔ ይበሉኝ ሁላችሁ I እሷ she እሱ he ነገሩ አንድ ዕቃ አንድ እንስሳ it nice እነሱ they እነሱ ለሰው ለዕቃ ለእንስሳትም እነሱ ነው ማለት ነው that's good እኛ we አንተ አንቺ እናንተ you that's good ስለዚህ እነዚህ ምንድናቸው subject ይባላሉ ከዛስ objectን የምናየው እዚሁ አብረን አይደለ object pronoun ሲሆንስ አይ ሲቀየር ምን ይሆናል እኔን በሉኝ እስኪ በእንግሊዘኛ እኔን ወይንም ለእኔ በሉኝ እስኪ me nice እሷን ወይንም ለሷ her that's good እሱን ወይም ለሱ him cool ለቃው ወይም እቃውን it ራሱ it ነው የሚሆነው good እነሱን ወይም ለነሱ them nice እኛን ወይም ለኛ us good አንተን አንቺን እናንተን ለናንተ ምናምን ሲሆንስ you ይሆናል ማለት ነው is that clear nice subject ማለት ምንድነው the doer of an action ድርጊቱን የሚፈጽሙት መጀመሪያ ላይ ይመጣሉ ማለት ነው እዚህ ጋር ደግሞ ተቀይረው ሲመጡ object ሲሆኑ ደግሞ the receiver of an action ድርጊቱን ይቀበሉታል ወይ መሃል ላይ ወይ መጨረሻ ላይ በመምጣት ማለት ነው is that clear nice አሁን ምን ትሉኛላችሁ ጃክ ቤዛን ዋሻት Jack lied to Beza. Nice. Jack ቤዛን ዋሻት ስለዚህ ጃክ እና ቤዛ ምንድናቸው ስሞች በምን መተካት እንችላለን በፕሮናውን ተውላጠ ስም መተካት እንችላለን ማለት ነው ስለዚህ ጃክን በምን እንቀይረው ወንድ ስለሆነ he አለ so he lied to ቤዛ ሴት ስለሆነች ምን ይሆናል her ይሆናል ስለዚህ እሱ እሷን ዋሻት ማለት ነው alright ስለዚህ ድርጊቱን የፈጸመው ድርጊቱ የተፈጸመበት ማለት ነው is that clear good እነሱ ለኔ ደውለውልኛል they መደወል called me they called me እነሱ ለእኔ ደውለውልኛል is that clear nice እስኪ አሁን እሷ ለእኔ ደውላልኛለች በሉኝ she called me nice እሱ ለኔ ደውሎልኛል
he called me nice አንተ ለኔ ደውለህልኛል you called me ብለን መጠቀም እንችላለን ማለት ነው is that clear nice እሷ እሱን ተወደዋለች በሉኝ እስኪ she loves him እሷ እሱን ተወደዋለች nice ግን እሷ ራሷን ትወዳለች ራሷን ታከብራለች ራሷን ትንከባከባለች ሲሆንስ that's good herself ስለዚህ ምን ይባላል እሱ ሪፍሌክሲቭ ይባላል alright ሪፍሌክሲቭ pronoun ይባላል እስኪ ራሴን በሉኝ myself ራሴን ራሷን that's good herself ራሷን ራሱን himself ራሱን that's good ነገርየው ራሱን it self ራሱን ሲ እዚህ ጋር ሰልፍ ያልነው ለሲንጉላር ነው የምንጠቀመው alright ፕሉራል ሲሆን ሰልፍን ወደ ምን እንቀይረዋለን ወደ ሰልቭስ እንቀይረዋለን እስኪ ራሳቸውን በሉኝ that's good themselves ራሳችንን በሉኝ እስኪ ourselves that's good ራሳችሁን በሉኝ እስኪ yourselves ራሳችሁን ፕሉራል ሲሆን ግን ራስህን ራስሽን ከሆነስ that's good yourself ይሆናል ማለት ነው yourself ራስህን ራስሽን self ሲንጉላር ሰልቭስ ሲሆን ደግሞ ፕሉራል ነው የሚያሳየው ማለት ነው exactly nice አሁን ይሄን በመጠቀም ራሷን ተወዳለች ስንል she loves herself ራሷን ትወዳለች ሪፍሌክሲቭ ፕሮናውን የምንጠቀመው when the subject and the object are the same person ድርጊቱን የሚፈጽመው አንድ ሲሆን ማለት ነው እሷ ትወዳለች ማንን ነው የምትወደው ራሷን ትወዳለች alright እሱ ነው እሺ እኔ ራሴን እወዳለሁ በሉኝ እስኪ I love myself እሱ ራሱን ይወዳል he loves himself እነሱ ራሳቸውን ይወዳሉ they love themselves እያለ ነው ማለት ነው exactly nice እኔ ራሴን አከብራለሁ I respect myself ራሴን አከብራለሁ እያላችሁ ነው ማለት ነው exactly አሁንም እነዚህ ትንሽ ናቸው አንድ ሙሉ ቪዲዮ እሰራላችኋለሁ ስለ ፕሮናውን ማለት ነው exactly አሁን ወደ ዋናው ወደ ቨርብ እንመጣለን ማለት ነው ኦኬ አሁን ደግሞ በጣም ወሳኝ የሆነው parts of speech ምንድነው verb alright ምን ማለት ነው በአማርኛ ግስ or ማሰሪያ አንቀጽ ይባላል alright it shows an action or a state nice ምን ነው የሚያሳይልን ድርጊትን or አኳኋንን ስቴትን አኳኋንን መሆንን መኖርን ነው የሚያሳይልን እንጂ verb ሲባል ሁል ጊዜ ድርጊት ማለት አይደለም is that clear yes. nice እስኪ አሁን እኔ መምህር ነኝ በለኝ እስኪ I am a teacher እኔ መምህር ነኝ what's the verb here verbaችን ምንድነው እዚህ ጋር am exactly am ነኝ ምንን ነው የሚያሳየው መሆንን ነው የሚያሳየው ስቴትን ነው የሚያሳየው እንጂ ድርጊትን አያሳይም ማለት ነው ስለዚህ am ደግሞ ምን ይባላል verb to be መካከል ነው ያለው ማለት ነው የመሆን ግስ ነው alright እስኪ verb to be ንገሩኝ is am are ሙሉ ቤተሰቡን ንገሩኝ was where be been አይደል being so እነዚህ ሙሉ የverb to be ቤተሰብ ናቸው ማለት ነው exactly እኔ ነኝ እሷ ናት ነበርኩ አይደለሁም እሆናለሁ ነህ እንዴ በቃ ስለ መሆን ነው የሚያሳየው alright ስለዚህ ለብቻው ጽድት አድርጋችሁ ማወቅ አለባችሁ ማለት ነው exactly
ናይስ። አሁን ደግሞ ልጅ አላት፣ አንድ ልጅ አላት። she has a child or a baby. She has a child. ልጅ አላት። ናይስ። what's the verb here? has. alright? has አላት። ምን ነው የሚያሳየው? ownership ባለቤትነትን ነው የሚያሳየው አይደለ? መኖሯን alright? ያላትን ነገር ነው የሚያሳየው። ስቴት ነው ማለት ነው። is that clear? so ምን ላይ ይገኛል ይሄ? verb to have ማወቅ ይኖራል ማለት verb to have ያለንን ነገር የምንገልጽበት alright? verb to have so እነማን ናቸው verb to have? have has past ሲሆን had having right? so እነዚህ ሙሉ ማወቅ ይኖርብናል። አለኝ፣ አላት፣ የለኝም፣ ነበረኝ፣ ይኖረኛል፣ አለህ እንዴ፣ አላት እንዴ ሙሉን በቃ በverb to have ውስጥ ታገኙታላችሁ ማለት ነው። is that clear? nice nice አሁን ደግሞ እሺ መጽሐፍ አነባለሁ በሉኝ እስኪ። I read books in general ሲሆን I read books መጽሐፍት አነባለሁ። what's the verb here? verbaችሁ ምንድነው እዚህ ጋር? read ማንበብ ምን አይነት verb ነው? it's an action. alright? action verb ነው። ድርጊትን ነው የሚያሳየው ማለት ነው። alright? action verbsን ማወቅ ይኖርብናል አይደለ? action verbs እነማን ናቸው? action verbs መብላት eat መንዳት መኪና drive መማር learn መዋኘት swim so what are these? እነዚህ ምንድን ናቸው? action verbs ናቸው right? ድርጊትን ነው የሚያሳዩን እንጂ መሆንን አይደለም የሚያሳዩን። ስለዚህ እነዚህን action verboችን መሸምደድ የነዚህን action verb verb to ምንድን ነው አይደል? verb 3 verb ing verb s ሙሉ መሸምደድ ከዛ tense በጣም ነው ቀላል የሚሆንላችሁ ማለት ነው። alright? that's good nice አሁን ደግሞ ዋና እችላለሁ መዋኘት እችላለሁ በለኝ እስኪ። I can swim so I can swim መዋኘት እችላለሁ። ቨርባችን ምንድነው እዚህ ጋር? ካንም ስዊምም መሆን ይችላል። alright? ካንም ስዊምም መሆን ይችላል። ካን ምን ነው የሚያሳየው? ችሎታን ነው የሚያሳየው። alright? ችሎታን ነው የሚያሳየው። so ምን ይባላሉ? ሞዳል verbs ይባላሉ። ሞዳል verbs እነማን ናቸው? can could should shall will would may might must እያሉ ይቀጥላሉ ማለት ነው። እነዚህ ምንድናቸው? ሞዳል verbs ናቸው። auxiliary verbs ናቸው። is that clear? ምን ነው የሚያሳዩት? possibilityን abilityን ችሎታን ያሳያሉ። እችላለሁ፣ አልችልም፣ እችል ነበር right? permissionን ጥያቄ ፍቃድ መጠየቅን alright? ያሳዩ። ሌላ ደግሞ advice ምክር መስጠትን obligation ግዴታን አለብህ፣ አለብሽ is that clear? ስለ ፊውቸርም ስናወራ እንደዚህ አደርጋለሁ ብለን ማውራት ስንፈልግ ሞዳል verbsን እንጠቀማለን ማለት ነው። is that clear? alright አሁን ደግሞ adjective እናያለን። what does it mean in Amharic? ቅጽል ወይም የስም ገላጭ ማለት ነው። alright? it describes a noun or pronoun. that's good. ስምን ወይም ተውላጠ ስምን ይገልጽልናል ማለት ነው። alright? what kind ምን አይነት እንደሆነ how many ስንት እንደሆነ ይገልጽልናል ማለት ነው። is that clear? fantastic አሁን እስኪ እሱ ረጅም ነው በለኝ። he is tall እሱ ረጅም ነው። tall የሚለው ቃል ምንን ነው የገለጸልን? እሱን ነው የገለጸልን። የሱን ፊዚካል አፕሪያንስ ነው የገለጸልን ማለት ነው። ፊዚካል አፕሪያንስ ረጅም፣ አጭር፣ ወፍራም፣ ቀጭን፣ መላጣ የሚሉ ቃላቶች ምንድን ናቸው? ፊዚካል አፕሪያንስ ናቸው ማለት ነው። is that clear? nice አሁን ደግሞ እሷ like ለጋስ ናት፣ ረጂ ናት፣ ሰጪ ናት በለኝ እስኪ። she is
ጀነረስ ሺ ኢዝ ጀነረስ እሷ ለጋስ ነች ማለት ነው። ስለዚህ ጀነረስ የሚለው ቃል ማንን የገለጸልን? እሷን፣ የእሷን ፐርሰናሊቲ፣ ካራክተር፣ ጸባይ ነው የገለጸልን ማለት ነው። ኦልራይት ለጋስ ናት፣ ጉረኛ ናት፣ ውሸታም ናት፣ ደግ ናት፣ ብልህ ናት ብለን ካራክተር ይገልጽልናል ማለት ነው። ኢዝ ዛት ክሊር? ፋንታስቲክ። እስኪ አሁን ደግሞ እኛ ደብሮናል በለኝ። ዊ አር ቦርድ። ቦርድ ደብሮናል፣ እኛ ደብሮናል። ምን ነው የሚገልጽልን እዚህ ጋር? እኛን ነው የሚገልጽልን፣ የኛን ስሜት ነው የሚገልጽልን፣ ኢሞሽን ነው የሚገልጽልን። ደብሮናል፣ ደስ ብሎናል፣ ከፍቶናል፣ ተናደናል የሚለውን ማለት ነው። ኢዝ ዛት ክሊር? ፋንታስቲክ ፋንታስቲክ። አሁን ደግሞ እነሱ ትልቅ ቤት አላቸው በለኝ እስኪ። they have a big house. a big house። ስለዚህ ቢግ የሚለው ቃል ምንን ነው የገለጸልን? ቤቱን ነው የገለጸልን ማለት ነው። የቤቱን ሳይዝ ነው የገለጸልን ማለት ነው። ኢዝ ዛት ክሊር? ትልቅ ቤት። ፋንታስቲክ። አሁን ደግሞ ጠረጴዛው ክብ ነው በለኝ እስኪ። the table is round አይደለ? the table is round። ጠረጴዛው ክብ ነው። ስለዚህ round የሚለው ቃል ምንን ነው የገለጸልን? ቴብሉን ነው የገለጸልን። የቴብሉን ሼፕ ነው የገለጸልን ማለት ነው። ኢዝ ዛት ክሊር? ፋንታስቲክ። አሁን ደግሞ እኔ የጣሊያን ፓስታ እወዳለሁ በለኝ እስኪ። I like Italian pasta. Italian pasta. ናይስ። ምን አይነት ፓስታ ነው የምወደው? ኢታሊያን፣ የጣሊያን ፓስታ። ፓስታው ምን አይነት ነው? ኢታሊያን ፓስታ ነው። ኦሪጂኑን ነው የገለጸልን እዚህ ጋር ማለት ነው። ኢዝ ዛት ክሊር? ፋንታስቲክ ፋንታስቲክ። አሁን ደግሞ የሱ መኪና ጥቁር ነው በለኝ። his car is black. his car is black. የሱ መኪና ጥቁር ነው። ብላክ የሚለው ቃል ምንን የገለጸልን? መኪና፣ የሱ መኪናውን ከለሩን ነው የገለጸልን ማለት ነው። ከለሩን ነው የገለጸልን። ኦልራይት ፋንታስቲክ ፋንታስቲክ ናይስ። አሁን ደግሞ 4 መጽሐፍ ሰጠኝ በለኝ እስኪ። he gave me 4 books. 4 books 4 መጽሐፍ ሰጠኝ። መጽሐፍ ስንት መጽሐፍ ነው? how many books? ስንት መጽሐፍ ነው የሰጠኝ? 4 የሚለው ምንድነው? የመጽሐፉን ብዛት ነው የገለጸልን ማለት ነው። ኢዝ ዛት ክሊር? ፋንታስቲክ። ኬኩ ይጣፍጣል በለኝ እስኪ። አሁን ደግሞ the cake is delicious or sweet። ስለዚህ ስዊት የሚለው ቃል ምኑን የገለጸልን? ኬኩን ነው የገለጸልን። የኬኩን ጥፍጥና ነው የገለጸልን ማለት ነው። ኢዝ ዛት ክሊር? ፋንታስቲክ። አሁን ደግሞ እኔ ከወንድሜ እረዝማለሁ በለኝ እስኪ። አም ቶል የሚለውን ቃል ኢአር እናስገባበትና ዛን አድርገን ማይ ብራዘር ዳስ ግድ። እኔ ከወንድሜ እረዝማለሁ። ይሄ ምንድነው? ኮምፓራቲቭ አድጀክቲቭ ይባላል። ሁለት ነገሮችን ስናነጻጽር ነው የምንጠቀምበት ማለት ነው። ኢዝ ዛት ክሊር? ናይስ። አሁን ደግሞ እኔ ከቤተሰቦቼ ረዥም ነኝ። አም ዘ እንጠቀማለን። አይ አም ዘ ብለን ቶል የሚለው ቃል ላይ ኢኤስቲ እናስገባለን። አይ አም ዘ ቶለስት in my family. alright, in my family እኔ ከቤተሰቦቼ ረዥም ነኝ። ይሄ ደግሞ ምንድነው? ሱፐርላቲቭ አድጀክቲቭ ይባላል። 3 እና ከዛ በላይ ያሉ ነገሮችን ስናነጻጽር ነው የምንጠቀመው ማለት ነው። ኢዝ ዛት ክሊር? እንግዲህ እነዚህን አይተናል ማለት ነው። alright good alright I hope የሆነ መሰረት እንደያዛችሁ ተስፋ አደርጋለሁ። alright ኦንላይን መማር የምትፈልጉ ተማሪ ካላችሁ ደውሉልን፣ ጽድት አድርገን እናስተምራችኋለን ማለት ነው። okay so this is a Pure English Academy. Learn English the pure way. Thank you so much guys. Bye.